ጥሎም ደግሞ ንስሐ መግባትን ብቻ አይደለም ደግሞ በኢየሱስ ክርስቶስም ደግሞ መጠመቅ ያስፈልጋል። ለምንድን ነው መጠመቅ ያስፈልገው? ይሄ ባይዘዌ በጳውሎስም ሕይወት ታይቷል። ቅዱስ ጳውሎስ ጌታ በብርሃን በደማስቆ ከጠራው በኋላ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ወደ ሐናንያ ከተላከ በኋላ ምን አለው? አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠባለህ ይላል። እንግዲህ እኛ ጥምቀት ስንል ቁርባን ስንል የሰው ስራ አይደለም። ይሄ የሰው ስራ አይደለም። ይሄ ጌታ የሰጠን ጸጋ ነው። ከጌታ የተቀበልነው ጸጋው በእምነት አድናችሁ የተባለው እኮ ጸጋ ስለሰጠን ነው። ኦኬ፣ ጸጋውን ደግሞ የምንቀበለው ያን የዘላለም ሕይወት የምንቀበለው በሰጠን ጸጋ ነው። የሰው ስራ ያልሆነ የእሱ የሆነ ስጦታ ጸጋ ማለት ስጦታ ስለሆነ ያም ስጦታ ምንድን ነው? ቅዱስ ቁርባን ጥምቀቱ ነው እንላለን ማለት ነው። ስለዚህ ምዕራፍ 16 ያመነ ይጠመቅ ይድናል ብሎናል። በሮሜ መልእክቱ ቅዱስ ጳውሎስ የመጠመቅን ጥቅም ሲነግረን ሮሜ 6 ላይ የመጠመቅን ሮሜ መልእክቱ ላይ የመጠመቅን መልእክት ሲነግረን ጥቅሙን ሲነግረን ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀ ይላል። ስለዚህ የምንጠመቀው ከክርስቶስ ኢየሱስ ጋር አንድ ለመሆን ነው ይላል። ከሞቱ ጋርም እንዲሁ አንድ ለመሆን ነው ይላል። ይህም ብቻ አይደለም፣ በአዲስ ህይወትም ደግሞ እንድንመላለስ ነው ይላል። ኃጢአታችንን ስለምንቀብር በአዲስ ተፈጥሮ ስለምንታደስ ከሞቱና ከትንሣኤው ጋር የምንተባበርበት ይህ በሚታየው ውሃ የማይታየው ረቂቅ ሚስጥር የሚፈጸምበት ህብረት የምናደርግበት ጥምቀት ነው ማለት ነው። እና ቅዱስ ቁርባንም ጌታ እንግዲህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ማጠቃለያ አንድ ሰው መዳኑን ሊያውቅ ይችላል። ሁለት ጥቅስ በጣም ብዙ ጥቅስ ነበረ፣ ግን ሁለት ጥቅሶች ላሳይ። ካልበረታ ካልጸና እምነቱን ካላጸናው ፍሬ እያፈራ ካልሄደ መዳኑን ያጠዋል። በመካድ ብቻ አይደለም። አንድ ሰው ኃጢአት በደል ሰርቶ ንስሐ ካልገባ ልቡን ካደነደነ መንፈስ ቅዱስ ልቡን ሲያንኳኳው ካልከፈተ በሩን መዳኑን ያጠዋል፣ ይቆረጣል። ዕብራውያን 6 ላይ እንዲህ ይላል። ዕብራውያን 6 ከ11 እስከ 12 በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ይላል። አስተውሉ። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ይላል። ሰነፎች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን ይላል። እስከ መጨረሻው ትጋት፣ ክርስትና እስከ መጨረሻው ትጋት ነው። ለምን ተስፋችን የሚሞላው መጨረሻችን እስከ መጨረሻው ታግተን እስከ መጨረሻ የጸና ቢኖር እርሱ ይድናል ስለ ማለት ነው። ኦኬ፣ የመጨረሻውን ልናገርና አንዴ ቃለኝ። ኦኬ፣ በጣም ሶሪ። እንግዲህ እሺ፣ ሮሜ መልእክቱ ላይ ቅዱስ ጳውሎስ እንዲህ ይላል። በሮሜ መልእክቱ ላይ ቅዱስ ጳውሎስ ቆሮንቶስ አንደኛ ቆሮንቶስ 10 በሳማራው ራትከኝ። ኦኬ፣ ምን ይላል? እዩት። ሮሜ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 10 ላይ ከእነርሱም አንዳንዶቹ ጌታ እንደተፈታተኑት በእባቦችም እንደጠፉ ጌታን አትፈታተኑት ይላል። አንፈታተን ጌታ ይላል። ይሄ ላመኑ ክርስቲያኖች ነው። ከእነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋው እንደጠፉ አታንጎራጉሩ ይላል። ስለዚህ ይሄ ጌታ ላይ የምንፈታተነው አይደለም። ጌታ በፍርሃት በመንቀጥቀጥ መዳናችን እየፈጸምን ንስሐ እየገባን እና ደግሞ በዳተኝነት ሳይሆን ፍሬ በማፍራት በብርታት ጌታን በመምሰል ኋላም ቅዱስ ጳውሎስ እንደተናገሩ ሩጫዬን ጨርሻለሁ፣ ጽኑ ገድልን ተጋድያለሁ፣ እምነቴንም ጠብቄአለሁ እንዳለው እነዚህም በማድረግ በእምነታችን ጸንተን መዳናችን አስጠብቀን ጌታ ሲመጣ ተስፋችን ሙሉ ይሆናል። ወደዚህ ህይወት እንድትመጣ ግብዣዬ ነው። እግዚአብሔር መንፈስ ቅዱስ ይርዳን። እኔም ቅድም በንግግሬ አጥፍቼ እላፊም ሄጄ ከሆነ ረብሼም ከሆነ በጣም በእግዚአብሔር ስም ይቅርታ ጠይቃለሁ። አመሰግናለሁ። ኦኬ፣ የሆነ ፐዝል መጥቶ እየገጣጠምኩኝ ነበር። አንዳንዶቻችሁ አይ ቲንክ አልገባችሁም መሰለኝ። ይሄ ኮምፒቲሽን አይደለም። ኮምፒቲሽን ውስጥ የገባችሁት እናንተ ናችሁ። ይሄ ቴዲን የመስበክ ፕሮግራም ነው። ሌላ ቦታ በለመደ አፋችሁ የመጣችሁ አላችሁ። ኮመንት ላይ ያየሁኝ ነው። ይሄ ኮምፒቲሽን ወይ ስድድብ ምናምን አይደለም። ይሄ እዚህ ጋር አንድ የምታዩት ፖለቲከኛ አለ። እኔን ሰብከውኝ የእነሱ የማድረግ ሂደት ነው። እንዴት ላስረዳ ጎበዝ? እስኪ ያስረዱልኝ። አማርኛ እኮ ቸገረኝ። ከፈለግኩኝ እኔ ካቶሊክና ኦንሊ ጂሰስን ብቻ ነው መስማት እንፈልገው ማለት አልችልም እንዴ? እችላለሁ እኮ። የምታምኑትን እምነት ንገሩኝ ነው እያልኩ ያለሁት። ሶዛት ወደ እነሱ ልመጣ ማለት ነው። እከሌን አስገባው እንትናን አስገባው እንደዛ ነው እንጂ ሁለታችሁ ላወዳድራችሁ ከእንትና ማን ይበልጣል እያልኩኝ አይደለም። እና እንቀጥላለን፣ እያየን እንቀጥላለን። እና ይሄ ዛሬ መጨረሻ አይደለም። ኦልሬዲ ባለቀ ሰዓት ስለመጣችሁ ነውና ከዚህ በኋላም ስትመጡ ሃይማኖታዊ ነገር ከሰማችሁ አንዳንድ ጥያቄዎችን አነሳለሁ። እነሱ የሚያምኑትን እምነት
ይሰብኩኛል ለእኔንና ለእኔ መሰሎች ፈልገው አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 23 ላይ ያለው ያ የመጽሐፍ ቅዱስ ክፍል አጠቃላይ መጽሐፍ ቅዱሳችን ዋነኛ መልእክት ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ክርስቲያኖች ይህንን የተሰቀለውን ክርስቶስን እየሰበክን የከበረውን ደግሞ የሚመጣውን ተስፋ አድርገን ነው የምንኖረው። ስለዚህ ኢየሱስ ክርስቶስ ለምን መጣ? ኢየሱስ ክርስቶስ ለምንድን ነው የመጣው ከተባለ መጽሐፍ ቅዱስ ሲናገር እግዚአብሔር የገዛ ክንዱ መድኃኒትን አደረገች ተብሎ እንደተጻፈ ይህ የተዘረጋ የእግዚአብሔር ክንድ ተብሎ የተገለጠው በኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ ያለው ይህ የእግዚአብሔር ቃል የነበረው ከአባቱ ጋር ማንም በማይቀር ብርሃን ውስጥ ያለ ወልደ እግዚአብሔር እርሱ ሊያድነን መጣ። ለምንድን ነው ሰዎች ያላዳኑት? ለምንድን ነው እግዚአብሔር የገዛ ልጁን ለመድኃኒትነት የላከው? የእግዚአብሔርን ጽድቅ የሚመጥን የሰው ልጆች ምንም አይነት ስራ መስራት ስላልቻሉ ጽድቁ ከሰው ልጆች ከኃጢአት ጋር ሲነጻጸር የሰው ልጅ ከእግዚአብሔር ክብር ስለጎደለ፣ በዚህም እግዚአብሔር ሰውን ከፈጠረ በኋላ በኦሪት ዘፍጥረት ላይ የምናየው ታሪክ ነው። እምቢ በማለቱ የሰው ልጅ በማመፁ ምክንያት ከዘላለም ክብር ከእግዚአብሔር ክብር ጎድሏል። ስለዚህ ይህ የጎደለው የእግዚአብሔር ክብር ደግሞ እግዚአብሔር ጨካኝና ክፉ አምላክ ስላልሆነ ይህንን የሰውን ልጅ ማዳን ፈለገ። የሚያድነውም ከገዛ ክንዱ ነው። ስለዚህ ይህንን ተስፋ እያደረግን እንድንጠብቅ መጽሐፍ ይናገራል። ሮሜ ላይ እንደዛ ነው የሚለው 15-12 ላይ የእሴይ ስር አሕዛብን ሊገዛ የሚነሳው ይሆናል፣ በእርሱ አሕዛብ ተስፋ ያደርጋለሁና 8:21 ላይ ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። እግዚአብሔር ተስፋ ሰጠ ለሰው ልጅ እንደሚድን። ይህ በእግዚአብሔር ላይ አምጾ ከዘላለም ሕይወት የጎደለው ከእግዚአብሔር ክብር የጎደለው ይህ የሰው ልጅ እንደሚድን እግዚአብሔር ተስፋ። ስለዚህ ከዚህ በኋላ እንግዲህ እግዚአብሔር ማዳን በሰዎች በኩል እንዳልሆነ ተናገረ። ለምሳሌ እንግዲህ በነቢያት በኩል ብዙ ከእግዚአብሔርና ከሰው ጋር የነበረውን ነገር መሲያኒክ በሆነ ላይን እግዚአብሔር አሳይቷል። ለምሳሌ አብርሃም ልጁን ይስሐቅ እንዲሰዋ ወጥቷል በሞሪያ ተራራ ላይ። ጂኦግራፊካሊ በደንብ ቼክ ካደረግን ሞሪያና ቀራኒዮ ተራራ በጣም የሚተያዩ ናቸው እና እዛ ቀራኒዮ ሞሪያ ተራራ ላይ እግዚአብሔር አብርሃም ለእግዚአብሔር ታዘዘ፣ ልጁን ይስሐቅ ሊሰዋ ወጣ እና ሊሰዋው ሲል እግዚአብሔር ነው በቃ እንዴት እንደምትወደኝ አውቄያለሁ፣ ምን ያህል እንደምትወደኝ ስላወቅኩኝ ይሄው በዕፀ ሰቤቅ የታሰረ በግ አለ አለ። ድሮም ዘንድሮም በግ ማዘጋጀው እኔ ነኝ አለ እግዚአብሔር። ስለ ኃጢአት ከልጄ ከኢየሱስ ክርስቶስ ደም ውጪ አይፈስም። ምክንያቱም ትክክልና ንጹህ ሆኖ ለእግዚአብሔርን ጽድቅ የሚመጥን ምንም ነገር የለም። ምክንያቱም ዮሐንስ ይህንን ሲናገር ምንድን ነው የሚለው? ነዋ በጉ ለእግዚአብሔር ዘያትት ኃጢአት አለ ማለት የእግዚአብሔር ይሄ አለ የምታዩት ሊጠመቅ የሚመጣው የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ አለ ኢየሱስ። ስለዚህ በብሉይ ኪዳን ለአብርሃም የቀረበው ያ በግ ሜሲያኒክ ላይኑን ጠብቆ በአዲስ ኪዳን ዮሐንስ የመሰከረለት የእግዚአብሔር በግ ኢየሱስ ተገለጠ። አሁን ክርስትናን ከሌሎች ቤተ እምነቶች ምንድን ነው የሚለየው እንዳልክ አምላክ ሰው ሆነ የሚለው እንዴት? እሱ ገርሞን ነው ክርስቲያን ሆነን የቀረ ነው። የማይዳሰሰው ተዳሰሰ፣ የማይጨበጠው ተጨበጠ። ከአብ ጋር ለዘላለም ማንም በማይቀር ብርሃን ውስጥ የሚኖረው መለኮት በቅፍርናሆም ቤተሳይዳ አካባቢ ወክ እያደረገ ታየ። ወልደ እግዚአብሔር እርሱ ኢየሱስ ታየ። ለምንድን ነው ይህን ሁሉ ኢየሱስ ክርስቶስ ዋጋ የከፈለው? ሊያድነን። ለምንድን ነው እኛ በራሳችን መዳን ያልቻልነው? ቅድም ተናግሬያለሁ። የእግዚአብሔርን ጽድቅ የሚመጥን የሰው ልጅ የሚሰራው ምንም ስራ ስለሌለ ይህ የእግዚአብሔር ጽድቅ ሆነን እኛ እንድንቆጠር ኢየሱስ ስለኛ ኃጢአት ሆኗል። መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ስለኛ ኃጢአት አደረገው ነው የሚለው። እኛ ጻድቅ ሆነን እንድንታይ በእግዚአብሔር ፊት እንድታይ፣ ይህ ደግሞ ኢየሱስ ስለኛ ኃጢአት ሆነ። ይህ የእግዚአብሔር ቃል ኢየሱስ ቅድም አንድ ነገር ላይ በጣም ማስመር እፈልጋለሁ። በተለይ ደግሞ ከክርስቶስ ኢየሱስ የእግዚአብሔር ልጅነት ጋር ተያይዞ አንዳንድ ሰዎች የእግዚአብሔር ልጅ ኢየሱስ ሲባል እኔ ልጅ አለኝ የ2 ዓመት ልጅ ይሄ እንዳልክ ልጅ እንትና እንደሚባለው አይደለም። እግዚአብሔር ልጅ አለው ማለትና እገሌ ልጅ አለው ይለያያል። ኢየሱስ የእግዚአብሔር ልጅ ነው ማለት በአብ ውስጥ ያለ መለኮትነት ሙላት ኢየሱስ ውስጥ አለ ማለት ነው። አብ ሁሉን ያውቃል፣ ኢየሱስ ሁሉን ያውቃል። ይህ የእግዚአብሔር ቃል አስቀድሞ እንደነበር ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ማየት እንችላለን። በመጀመሪያው ቃል ነበር፣ ይህ ቃልም በእግዚአብሔር ዘንድ ነበር። ይህ ቃል ወደ 14 ቁጥር ላይ ስንወርድ ስጋ ለብሶ በማዕከላችን እንደተገኘ ይናገራል ራሱ ዮሐንስ። ስለዚህ ይህ የእግዚአብሔር ልጅ ተብሎ የተጠቀሰው ኢየሱስ ከጥምቀት ውሃ ሲወጣ ከዮርዳኖስ ባህር ብቅ ሲወጣ አብ ሰማይ ከፍቶ አወራ። ሰማያት ተከፈቱ፣ አብ አባት አወራ። በእርሱ ደስ የሚለኝ የምወደው ልጄ አለ አብ። መንፈስ በርግብ አምሳል መጥቶ ኢየሱስ ላይ እንዳረፈ ይናገራል። ስለዚህ አብ ኢየሱስን ልጄ ሲል እገሌ እገሊትን ልጄ እንደሚል አይደለም። መቀዳደም የለም በመካከላቸው። አብ አባት ስለሆነ ከወልድ አይቀድምም፣ ወልድም ልጅ ስለሆነ ከአብ ወደኋላ አይደለም፣ አያንስም። ሙሉ ነው ስልጣናቸው። ስለዚህ በዚህ ማሰብ አለብን ማለት። ስለዚህ እግዚአብሔር ይህንን ሰዎች ተስፋ ሲያደርጉ የነበሩትን እንደዚህ ይላል ሮሜ ምዕራፍ 9 ከቁጥር 5 ላይ
እነርሱም እስራኤላውያን ናቸውና አለና ልጅነትና ክብርም ኪዳንም የሕግም መሰጠት። ስለዚህ ሕግ ተሰጥቷቸው ነበር፣ ሕጉ አላዳናቸውም። የሕግም መሰጠት የመቅደስም ስርዓት የተስፋው ቃል ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ካለ በኋላ ከእነርሱም ክርስቶስ በስጋ መጣ። ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ይህ በስጋ የመጣው ኢየሱስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ክርስቶስ መጣ ካልን ባይዘዌ ሞተ ነው፣ ሌላ ነገር የለውም። አሁን ኢየሱስ የመጣው ሞቶ ሊያድንን ነው፣ ሌላ ነገር የለውም። ባይዘዌ በጣም ፎከስ ማድረግ ያለብን የክርስቶስ ኢየሱስ የመስቀል ስራ ነው። መዳናችን የተፈጸመው መስቀል ላይ ነው። አንዴ ቃል እንዳል ከዛ በዚች አንዴ ቃ ከቻልክ ማለት ነው በመጽሐፍ ቅዱስ አስተምሮ ዙሪያ አንተ ያለህበት ወይም አንተ የምታመልከው ኢየሱስ ክርስቶስ ኦርቶዶክስ ውስጥ ካለው በምንድን ነው የሚለየው? በቀደም ተናግሬያለሁ፣ ደግመዋለሁ። ከደቂቃዎች ከአንድ ደቂቃ በኋላ አንድ ደቂቃ አለ። እሺ ተባረክ። እና በአንድ ደቂቃ ውስጥ አጠር አድርጌ ልጨርስ። መጽሐፍ ሲናገር ደም ሳይፈስ ስርየት የለም ይላል። ስለዚህ በአዳም ጥፋት ምክንያት ኃጢአት እንግዲህ በሰው ልጆች ሁሉ ላይ በደም አማካኝነት ገብቷል። ይህ በደም አማካኝነት ሰውን ሁሉ ያገኘው ኃጢአት እንደገና ንጹህ ደም ያስፈልጋል። መጽሐፍ ሲናገር እንደዛ ነው የሚለው፣ ደም ሳይፈስ ስርየት የለም ስለሚል የክርስቶስ ኢየሱስ ደም ስለ ኃጢአታችን ፈሶልናል፣ ስርየት ሆኖልናል ማለት ነው። ስለዚህ በጌታ በኢየሱስ ክርስቶስ እመኑ፣ ከዘላለም ሞት ፍርድ አምልጡ። እግዚአብሔር ለመዳን ያዘጋጀው ሌላ ነገር የለም። አንድ የመጨረሻ ልጁን በመስቀል ላይ ሰጥቶናል፣ እንድንበት ዘንድ ነው የሚለው መጽሐፍ። ሐዋርያት ሥራ ምዕራፍ 4 እንደዛ ነው የሚለው፣ እንድንበት ዘንድ አለ። ሌላ መዳኛ መንገድ ቢኖር እግዚአብሔር የገዛ ልጁን አይልክም ነበር። ስለዚህ መዳን የምትፈልጉ ማናችሁም ካላችሁ በክርስቶስ ኢየሱስ የመስቀል ስራ እመኑ። ኢየሱስ ሞቶላችኋል፣ ኢየሱስ ተሰቅሎላችኋል። አትድከሙ፣ ኢየሱስ ደክሞላችኋል። ይሄ ማለት ነው እግዚአብሔርን ለማስደሰት ከክርስቶስ ኢየሱስ ውጪ በሆነ መንገድ የሚሄድ ሁሉ ከእግዚአብሔር ፍርድ በታች ነው። በኢየሱስ ካልሆናችሁ በፍርድ ወንበር ትዳኛላችሁ። በኢየሱስ የሆነ ግን ጽድቁ ኢየሱስ ሆኖ ይቆጠርለታል። የመጨረሻውን ጥያቄ ልመልስ። እሺ፣ ባጭሩ መልስልኝ። ባጭሩ ስመልስ እንግዲህ በቀደም ጠይቀኛል። አይ ቲንክ በደንብ የመለስኩት ይመስለኛል። ኢየሱስ ጌታ ነው። ምንድነው ብዙ ጊዜ ሰዎች የሚጠይቁኝ ጥያቄ ነው፣ አንተም የጠየቅኝ ጥያቄ። መጀመሪያ ከነበርክበት ቤተ እምነት እና እዛም ኢየሱስ አለ እዚህም ኢየሱስ አለ፣ ምንድን ነው የሚለየው? በሶስት ነጥብ ብቻ ላስቀምጥ። አንደኛ ኢየሱስ ታውቃለህ የብርሃን ጉዳይ ነው። በቀደም ተናግሬያለሁ። ከሄዱት ወታደሮች ያኛው ነው ተመስሎ እሱ ተመሰለባቸው። ከዛ ኢየሱስን አገኘም ብለው እሱን ወስደውን የሰቀሉት ነው። ኢየሱስን አገኘም ብለው ከእነሱ ጋር አብሮ የነበረውን ወታደር ሰቀሉት። ወታደሩን የሰቀሉት እና ኢየሱስ ሁለተኛው ሰማይ ላይ ይገኛል፣ በእስልምና አስተምሮት ማለት ነው። ከዛ በኋላ ወደ ምድር ይመጣል። ወደ ምድር ሲመጣ መጨረሻው ዘመን ላይ ደጃል የሚባል ነገር አለ። ያ ዓለምን ሐሰተኛው መሲህ ማለት ነው። አቁም ሰቃዮቹ አብሯቸው ኢየሱስን ሲያሳድድ ተመሰለባቸው ማለት ነው። ተመሰለባቸው ይላል አላህ ሱብሃነሁ ወተዓላ። ኢየሱስን የሚያሳድዱት አብሮ እያሳደደ የነበረው ሰውዬ የነበረው ሊይዘው የመጣው እሱን ተመሰለባቸው። ኢየሱስ እንደሆነ ተመሰለባቸውና ያን ይሁዳ እንደሰቀሉት ነው ቁርአን። ጓደኞቹ ምናምን ሄዱ ወታደሮች ጓደኞቹ አብሮ ከኛ ጋር ያለ ነው ምናምን እነሱ ጓደኞቹ እኮ ነው የያዙት፣ ጓደኞቹን የያዙት። ስለዚህ ኢየሱስን አላገኘ ነው። እሱ ተነጥሎ ነበር ሄደው። እሱ ተነጥሎ ነበር ሄደው። ለሶስት ሆኖ ሳይሆን ሄዱት። እሱ ተነጥሎ ነበር ሄዶ አገኘው። ከዛ አላገኘውም። እሱ ሳያገኘው ቀድሞ አድርጓል። ከዛ በኋላ የኛው ደግሞ እሱ ተመሰለባቸውና አገኘ ነው ብለው ሶስት ነበሩ። ሁለቱ አንድ ጓደኛቸውን ይዘው ወደ መሰቀያው ቦታ ወስደው እሱን ከነ ዩኒፎርሙ ወይስ ማለት ነው አይደለም፣ ተመሰለባቸው። ኢየሱስም መሰላቸው ነው መሰለላቸው። ዩኒፎርሙን እንዳሰለባቸው አውልቆ ነበር። አይ እሱን እኔ አላየሁም። ለምን እዛ ጋር አሁን ክርስቲያኖች ኢየሱስ ክርስቶስ ያው ምስሉን እንደምታውቀው ነውና ምናልባት ወታደሩ ከነ ዩኒፎርሙ ከሆነ የያዙት ዩኒፎርም ደግሞ ከመደበኛው ከሲቪሊያን የሚለየ ነውና እንዴት ተመሳሰለ ስትል ባልባስ ኢየሱስን የመሰለባቸው ፈጣሪ እሱን እንዲመስል መሰለባቸው። አይናቸው ላይ የሚጋረድ ነገር አለ አይደል? አይን ላይ እንደዚህ አይነት ነገር ነው። በዛ አይነት መንገድ ተረዳው። እንደዛ ተረዳው። ከዛ በኋላ ካረገ በኋላ ሁለተኛ ሰማይ ላይ ይገኛል ማለት ነው አሁን ኢየሱስ። ከዛ በኋላስ ወደ ምድር ይመጣል የሚለው አዎ ይመጣል እንላለን። ከመጣ በኋላስ ምንድን ነው ስራው? ለምን ፐርፐዝ ነው የሚመጣው የሚለው ነገር ደግሞ እሷ ወሳኝ ነገር ናት። ሲመጣ
ደጃል የሚባል ሐሰተኛው መሲህ የሚባል ይመጣል፣ ምድርን የሚበክል ማለት ነው። ኢየሱስ እንደመጣ ያን ደጃል የሚባለውን ፍጥረት ይገለዋል። አንደኛው ስራው እሱ ነው። ይገለውና ዓለም ፍትሃዊ ትሆናለች፣ በፍትህ ትቆያለች። ኢየሱስ በነበረበት ጊዜ ማለት ምድር ላይ 40 ዓመት ይቆያል ተብሎ ነው በሐዲስ አስተምሮት ያለው። 40 ዓመት ኢየሱስ ምድር ላይ ይቆያል። ከዛም እንደ ሰው ሞቱን ይሞታታል ነው። ምክንያቱም አላህ ብቻ ነው የማይሞት፣ ፍጥረታት ሁሉ ሟቾች መሆናቸውን ይገልጻል ማለት ነው። ከሰዓት አንጻር ኢየሱስ ተመልሶ ሲመጣ ደጃጅ ነው ያልከው? ደጃል የሚባል ፍጥረት አለ። ኦኬ፣ ደጃል የሚባል ፍጥረትም አብሮ ይመጣል ወይስ የነበረ ነው? አይ እሱ ቀድሞ ነበር። ደጃል የሚባለው መጨረሻው ዘመን ምልክቶች ውስጥ አንደኛው ነው። አብሮውን አሁን ከኛ ጋር እየኖረ ያለ እንስሳ ነው ወይስ ከኢየሱስ ጋር መውጫ አብሮ ይመጣል? እሱ አይደለም፣ ምድር ላይ እሱ ሌላ ራሱን የቻለ ሰፊ ርዕስ ነው። እሱ ምድር ላይ ተዘግቶበት ያለ ፍጥረት ነው። ከዛ በኋላ ይመጣል፣ ዓለምን ሁሉ እኔ ጌታ ነኝ እያለ ህዝቦችን በተለይ አይሁዶች ይከተሉታል። ሌሎች ህዝቦችንም ማንኛውም ነገር ማድረግ ይችላል። ምድር ላይ ሁሉ ስልጣን ይኖረዋል። እኔ ወደ እምነት ልመጣ ብፈልግ ምን ብላችሁ የምታስተምሩኝ ነው የመሰለኝ እና ወንድሞቻችን በተለይ አሁን ሙስሊም ወገናችን ቴዲ ሙስሊም ሊሆን ቢፈልግ የሚገባህን ነገር የነገረ አይመስለኝም። ለእያንዳንዱ ላነሳው ነገር መልስ ሰጣለሁ። እስልምናውንም አይ ዶንት ቲንክ በቅጡ ያነበበው ስላልመሰለኝ በኋላ ላይ ጥያቄና መልስ ላይ ሆፕፉሊ ስለ ኢሳ ጠይቀዋለሁ። በደንብ ማወቅ ያለብን ነገር ኢሳና ኢየሱስ አንድ አይደሉም። እኔ ለምን ሰዎች ራሳችን እንደምናታልል አይገባኝም። መጽሐፍቶቻችን ቁርአንም ሆነ መጽሐፍ ቅዱስ ስለ ኢሳ የሚያወራው ቁርአን ስለ ክርስቶስ የሚያወራው መጽሐፍ ቅዱስ አይገናኙም። ተገናኝተውም አያውቁም። ዲስክሪፕሽኑም አይገናኝም። አለስ ካላነበብን ካላጠናን ኦር ደግሞ ሰዎች ለመሸወር ካላሰብን በስተቀር አንድ ናቸው እያሉ ራሱን ማታለል ትክክል አይመስለኝም። መጽሐፍት አሉ። መጽሐፍቱ ሲገለጥ የማይገናኙ ባህሪያት፣ የማይገናኙ ህይወቶች ነው የምታገኙት በኢሳና በክርስቶስ መሃል። ከስማቸው ትርጉም ጀምሮ አይገናኝም። ኢየሱስ ማለት መድኃኒት ማለት ነው። በእስልምናው ደግሞ መድኃኒት ተብሎ የተሰጠው ትርጉም የተሰጠው ነቢይ የለም። መድኃኒት መሆንም አይችልም። ምክንያቱም ሽርክ የሆነበታል ተብሎ ስለሚታሰብ። ስለዚህ ኢየሱስ ማለት መድኃኒት ማለት ነው። አዳኝ ፈዋሽ ማለት ነው። ክርስቶስ ማለት ደግሞ መሲህ ቅቡ እንደማለት ነው እና ኢየሱስና ኢሳ አንድ ናቸው? ውሸት። መርያምና ድንግል ማርያም አንድ ናቸው? ውሸት። አላህና እግዚአብሔር አንድ ናቸው? ውሸት። ውሸት ያልኩት ለምንድነው? መጽሐፍቶቹ ስለማይሉ። አንድ ቢሆንማ ኖሮ መጽሐፍቱን ጠቅላላ ለምን አንድ አይነት ካራክተር፣ አንድ አይነት ባህሪ፣ አንድ አይነት ድርጊቶች ለምን አይቀመጡም? የእግዚአብሔር ህቡ የሆኑ ስሞችና የአላህ 99 ስሞች ሲተረጎሙም አይገናኙም። ስለዚህ ወይ ካላነበብን እንደ በቃ በተለምዶ ነው የምናወራው ብለን እሱን አስቀድመን ብንናገር፣ በኋላ ላይ ጥያቄና መልስ ካለን እያንዳንዱን እየጠየቅኩ ልዩነቱ ማሳየት ስለምችል፣ ወደ ክርስትናው ግን ልመለስ። ይህን ማጥራት ስላለብኝ ነው። ቴዲዬ ክርስቲያን መሆን ፈልጋለሁ ብለህ ብትመጣ የመጀመሪያ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው የምናደርገው? መጀመሪያ እግዚአብሔር ማን ነው የሚለውን እናስተምርሃለን። መጽሐፍ ቅዱስ እንደሚናገረው አንድ ሰው ሲመጣ ምን ፈልጎ ምን ሽቶ እንደመጣ ይጠየቃል። ኦኬ፣ ጌታ በጣም ብዙ እልፍ ህዝብ ይከተሉት ነበረ እና ለምን ተከተላችሁኝ አላቸው። ግማሹ ለረሃቡ ይከተለዋል፣ ምግብ ይስጣ ሲባል ስለሰማ። ግማሹ በሽተኛ ስለሆነ ለፈውሱ ይከተለዋል፣ ፈዋሽ ነው ሲባል ስለሰማ። ግማሹ አዳኝ ነው ስለተባለ ካለበት ርኩስ መንፈስም ከስጋ በሽታውም ለመዳን ይከተለዋል። ስለዚህ ምንድነው የተከተላችሁበት ምክንያት እያለ ጌታ ይጠይቅ ነበረ። ስለዚህ የመጀመሪያ አንተን የምንጠይቅ ክርስትናውን ፈለኩ ስትል መልካም ፈቃደኝነትን መጀመሪያ እንጠይቃለን ማለት ነው። በግድ የሚባል ነገር ስለሌለ። ከዛ ቀጥሎ የምናስተምር አምላካችንን እነግርሃለን። አምላካችንን ስንነግርህ እኛ ባሰብነው እኛ በሰፋ ነው ጭንቅላታችን በተመቸው ሳይሆን ራሱ አምላካችን ራሱ እንዴት ገለጠ ብለን ነው የምንነግርህ። እግዚአብሔር ለእኛ እንዴት ተገለጠልን፣ ራሱ አምላክ ለእኛ እንዴት ገለጠልን እንጂ እኔ እንዴት ተረዳሁት፣ እኔ እንዴት ሰፋሁት፣ እኔ የሚመቸኝ የማይመቸኝ እንዲሁ ይሄ እኮ ለአምላክ ይስማማል አይስማማም እያልኩ ከከፋፈል ነው ጣዖት ነው የሚሄድብን። የመጀመሪያው መነሻው የሚሆነው አንደርስታንዲንጋችን
ለአንተም ቴዲ የምንነግር ስትመጣ እግዚአብሔር እንዴት ራሱን ገለጠ የሚለው ነው የምናብራርል ማለት ነው። እንግዲህ የእኛ የክርስቲያኖች አምላክ እግዚአብሔር ራሱን ሲገልጥ በአንድነትና በሶስትነት ገልጧ ብለን እናምናለን። ለምሳሌ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አዳምን ሲፈጥር ምን ብሎ ፈጠረ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔር እንደ ምድራውያን ነገስታት እኛ እያለ ማውራት አይጠበቅበትም። ምድራውያን ነገስታት በብዙ ሲያወሩ ራሳቸውን ለማግነን፣ ለማድነቅ፣ ለማላቅ፣ ለማኮፈስ ይጠቀሙታል። እግዚአብሔር በባህሪው ራሱ ማኮፈስ አይጠበቅበትም። እኛ እያለ ሲያወራ ለመኮፈስ፣ ለመላቅ፣ ራሱን ከፍ ለማድረግ አይደለም። ፍጥረት ከፍ ያደርጓል እንጂ እግዚአብሔር ራሱን ከፍ ለማድረግ የሚሞካከር እንደዚህ እንደሚደክም አምላክ አይደለም። እግዚአብሔር ታዲያ እኛ ሲል ምን ማለት ነው ስንል ሶስትነቱን እየተናገረ ነው ብለን እናስተምራለን። ለምን ቢባል እንፍጠር የምትል ቃል አለች። ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ስለዚህ እንፍጠር ሲል መፍጠር መቼም ለሰዎች አይሰጥም። እግዚአብሔር ሲፈጥር የመላእክትን እገዛ አይፈልግም። እግዚአብሔር ሲፈጥር የፍጡራን እገዛም አይፈልግም። እንፍጠር ሲልም ራሱን ለማግነን ለማላቅ እንደ ምድራዊ ነገስታትን እያደረገ አይደለም። ስለዚህ እግዚአብሔር እንፍጠር ሲል ሶስትነቱን ገለጠ ብለን እናምናለን። ይህንን እነግርሃለን። እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይልና ከዛ በኋላ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ይላል። ስለዚህ እግዚአብሔር ሰማይና ምድርን ፈጠረ አለ። የእግዚአብሔርን መንፈስ ይላል። ቅዱሱ የእግዚአብሔር መንፈስ ቅዱስ የምንለው ህይወትን ሰጪ የሆነው መንፈስ ቅዱስን ደግሞ አመጣ። ከዛ ደግሞ የምችልበት ነገር አለ። እዚህ አስተምሮት ላይ የምተላለፍ የሆነ ኃጢአት ብሰራ ሊገደል ይችላል። ሊገደል የምችልበት አለ ቦታዎች ይኖራሉ። ምሳሌ ዝም ብሎ አይመለስም እስልምና። አንድ ጥያቄ አንስተህ ከዛ አንጻራዊ እንዴት ነው ያ ነገር ተብሎ ነው። ለምሳሌ አንቺ ልትገደይ የምትችይበት አጋጣሚ ሊኖር ይችላል በእስልምና አስተምሮ። ምሳሌ አንድ ጥፋት ምንድነው ያ ጥፋት ከምን አንጻር ነው የሚለው ነገር አለ ማለት እኔ ዝም ብዬ እስልምና ዝም ብዬ ልመልስልህ አልችልም። ዝም ብዬ አላብካካም ያለ ማስረጃ ጥያቄ። አሁን ምሳሌ ከእስልምና የወጣ ይገደላል ወይ ነገር መሰለኝ የኔ ጥያቄ መሰለሽ። አሁን ተመሳሳይ ጥያቄ ፕሮቴስታንት የሚጠይቀው አረ መገደል የሚባል ነገር የለም እግዚአብሔር ይከስስ ነው ማለት ሊል ይችላል። ኦርቶዶክስም እንደዛ ሊለኝ ይችላል። ሐዋርያቱም እንደዛ ሊለኝ ይችላል። አንቺ ጋር ያጠፋው ጥፋት ምንም ሆነ ምን ሰው ነኝ፣ ልሳሳት እችላለሁ፣ ላጠፋ እችላለሁ። መገደል የሚባለው ነገር እንደ ኦፕሽናል እንደ አማራጭነት አለ ሃይማኖት ውስጥ። ቴዲ እዚህ ላይ ኦስማን ቬች ይመልስልሃል። ኦስማን ወንድሜ ኦኬ፣ ይቅርታ በዚህ ዙሪያ ላይ እሺ፣ ችግር የለውም። እሺ፣ ቀሪው እንደ አዎ። እና አሁን ያለው ነገር ልበል፣ ስልኬን ባትሪ ሊዘጋ ስለሆነ ኦስማንዬ ይመልስልሃል። እና ሁሉም ነቢያቶች የኖሩበት ሃይማኖት ነው። ኢየሱስ ክርስቶስ ራሱ ሐዋርያቶችን ምን ብሎ ነው? ሙስሊም ሆናችሁ እንጂ ሙስሊም እንደሆኑ ነው። የኢየሱስ ክርስቶስ ሐዋርያቶች ራሱ ሙስሊም ነበሩ። ምሳሌ እንትን በሱረቱል አሊ ኢምራን ላይ ከቁጥር 52 ላይ ኢሳ ማለት ነው ከእነርሱ ክህደት በተሰማው ጊዜ ሐዋርያቶቹ ላይ ማለት ነው ወደ አላህ ተጨምረው ረዳቶች እነማን ናቸው አላቸው። ሐዋርያቶቹ ምን አሉ? እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መስክራሉ። ስለዚህ ኢየሱስ ክርስቶስ ማለት ኢሳ ነው። በነገራችን ላይ ማለት እዚህ ጋር የታሪኩ ልዩነት መጽሐፍ ቅዱስ ላይ ያለው ነገር እና ቁርአን ላይ ያለው ነገር ፍጹም ባይገናኝም እንጂ ኢሳ ነው ስሙ ራሱ ኢሳ ነው። እና ኢሳ ራሱ የሰበከው አንዱን አምላክ ነው። ነቢያቶች የኖሩበት ሃይማኖት ነው። እና እኔ የምጠራህ ነቢያቶች ወደ ኖሩበት ሃይማኖት ነው። ኦኬ፣ ክርስትናን የሰበከ ሃይማኖት አንድ ካለ ማስረጃ ይሰጡናል። እዚህ ላይ ደግሞ ክርስትናንም የሰበከ ስላሴን የሰበከ ደግሞ ስላሴን የሰበከ ነብይ ካለ ማስረጃ ቅድም መዝሙር ያሬድ የተናገረበት ላይ ክርስትናን ሳይሆን ራሱ ስላሴ ላይ ሲያወራ ነበርና ስላሴን የሰበከ ነብይ ያለ ወይ? ኢየሱስ ክርስቶስ ስላሴን ሰብኳል ወይ? ይሄ የኔ ጥያቄ ነው። ደግሞ ኢሳ ማለት ኢየሱስ አይደለም ብሏል። ኦኬ፣ የአረበኛው መጽሐፍ ቅዱስ ላይ ኢየሱስ የሚል እንዲያሳየን ይሄንን እኔ ጨርሻለሁ። እና ሴት ስለሆንሽ እንደ ቅድም ወንድሜ ይመልስልኝ ማለት ትችያለሽ። የቃል ሙላቱ ከሌለሽ አንድ ወንድምን ጠይቄው ነበርና መልሶልኛል። ምናልባት አንቺ የተለየ ምላሽ ካለሽ እስኪ አሁን የእስልምና እምነት ተከታይታ ከአንድ በላይ ሴት የምትፈቅዱልኝ ለምንድን ነው? ይሰማል ድምጼ? አሁን ይሰማል።
ለምንድን ነው የሚፈቀድልኝ? ኦኬ ከአንድ በላይ ራሱ አቅምህ ካልቻለ አንድ ራሱ ማግባት የማትችልበት ታይም አለ። አንድ ራሱ አይፈቀድልህም። ኦኬ ያልቻለ ሰው ራሱ ይጹም ነው የሚባለው። ህግና መስፈርት አለው። ኦኬ አንደኛ ደረጃ ደግሞ እዚህ ጋብቻ በሚባለው ላይ ብዙ መስፈርት አሉ። ይሄንም ኦስማን ይመልስልሃል። በቃ ከይቅርታ ጋር መግባት አልችልም እዚህ ጋር። ነገር ግን እስልምና ሃይማኖት ላይ ግዴታ ብቻ ይሄ መስፈርት አለው። ሲቀጥል ደግሞ በሌላ ሃይማኖት ላይ ስትል ሰምቼህ ነበር ቴዲዬ፣ በሌላ ሃይማኖት ላይ ከአንድ በላይ ማግባት አይቻልም ስትል ነበር። ከአንድ በላይ አታግቡ የሚል ማስረጃ ራሱ የለም። ኦኬ ከአንድ በላይ አታግቡ የሚል ካለ ማስረጃ ይሰጡናል። ብዙ ነቢያቶችም ሆኑ ብዙ ሰዎች ወደ 8-6 የሚሆኑ መጽሐፍ ቅዱስ ላይ ከአንድ በላይ ሲያገቡ አይተናል ማለት ነው። እግዚአብሔር ራሱ የከለከለበት ቦታ የለም። እና እኔ ጨርሻለሁ። ኦስማን ይመልስልሃል። ሁለቱም ይሄም ጥሩ ነገር ነው ያነሳሽው። እሷ መግባት ካልቻለች ምናልባት ኦስማኖቪች ይመልስልናል። ይሄ ብርቱ ጥያቄ ስለሆነ ነው። አባት የተባለው በኢሳይያስ 9:6 ላይ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። ማን የኛ ኢየሱስ በአረበኛም ብትሄዱ ኢሳውና የሙስሊሞች ኢሳውና የአረበኛው ኢሳ በፍጹም አይገናኝም። ስፔል ስታረጉት ራሱ አይገናኝም። እዚሁ ማሳየት ስለሚቻል ማለት ነው። በኋላ እንመጣለን። አይገናኝም በፍጹም። የነሱ አረቦች ኢሳው የሚሉትና እነሱ ሙስሊሞች ኢሳው ብለው በፍጹም ስለማይገናኝ ማለት ነው። በኋላ ስለሚያሳይ ስለምንጠይቃቸው እሱን ክሮስ ቼክ እናደርጋለን። በደንብ ተመልከቱ። የኛ ክርስቶስ አምላክ እንደሆነ ቅዱስ ጳውሎስ ለሮሜ ክርስቲያኖች በተናገረው መልእክቱ ምዕራፍ 9 ቁጥር 5 ላይ ለዘላለም ብሩክ አምላክ ነው እያለ ሲናገር እንመለከተዋለን። በደንብ ለዘላለም ብሩክ አምላክ ማንን? መድህን ዓለም ኢየሱስ ክርስቶስን። በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እርሱም እውነተኛ አምላክና የዘላለም ሕይወት ነው ሲል እንመለከታለን። ማንን? የኛን አምላክ አባትና ጌታችን መድኃኒታችን ኢየሱስ ክርስቶስን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ካገኘ ነው ከእኛም ጋር የተካከለ ክብር እምነት እያለ መጽሐፍ ቅዱስ ሜንሽን ሲያደርገው እንመለከታለን። ማንን? የነሱን ኢሳ ሳይሆን የኛን አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን። በፍጹም ሙስሊሞች ከሚሉት ጋር ስለማይገናኝ ለዛም እኮ ነው ያለና የነበረ የሚኖር እኔ ነኝ ብሎ ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ እንደተናገረ ይህን ቃል በቃል በዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ለክርስቶስ ሲነገር እንመለከታለን። ዘጸአት 3:14 ላይ ያለና የነበረ የሚኖር ተብሎ የተጠቀሰው እርሱ ለእግዚአብሔር የተጠቀሰው ይህ በተመሳሳይ መልኩ ራእይ 1:8 ላይ ለክርስቶስ ሲጠቀስ እንመለከተዋለን። ይህም የእግዚአብሔርን ሕልውና የሚያጠይቅ ክፍል ነው። ስለዚህ ሙስሊሞች የሚናገሩት ኢሳው ብለው ቅድም ሲጠሩት የነበረውና የኛ ኢየሱስ የተለያየ ነገር ነው። በሳልቬሽን ዙሪያ ወደ ሳልቬሽን ልግባ። ቅድም ሳልቬሽን ይታጣል አይታጣም? ሳልቬሽን እኛ ክርስቲያኖች ስንናገር ቅድም መዝሙር ያሬድ ተናገረው ድነናል ስንል መዳናችን የምናረጋግጠው በሳክራመንት ነው። ምክንያቱም እነሱ እኛ የተለያየ እምነት ተከታዮች ስለሆነ በሳክራመንት ነው። ድነናል ስንል አምነን ከምስጢራት ተካፋይ በመሆን ነው ድነታችን እንትን ምንለው። ከዚያ በኋላ እየዳንን ነው ስንል ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በተናገረው መልእክቱ ምዕራፍ 2 ቁጥር 14 ላይ እያንዳንዱ የራሱን መዳን በመፍራትና በመንቀጥቀጥ ይፈጽም ዘንድ ግድ ይለዋልና። ይህ ሰው ይህን ባያደርግስ ምን ያደርጋል? ድነቱን ሊያጣ ይችላል። የመጽሐፍ ቅዱስ ጥቅስ እንጥቀስ። ዕብራውያን 6 ከቁጥር 4 እስከ 6 ምን ይላል? አንድ ጊዜ ብርሃን የበራላቸው እያለ ሜንሽን ሲያደርግ እንመለከታለን። ዕብራውያን 6 ከቁጥር 4 እስከ 6 አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትንም ከመንፈስ ቅዱስ ተካፋዮች ሆነው የነበሩትን ሊመጣ ያለውን ተስፋ የተመለከቱን ኋላ ግን የእሳቱ ለነሱ በፍርድ ቀን ወዮላቸው እያለ ሲናገር እንመለከታለን። አምነ ሰማያዊ ሚስጥር ተመልክተ ከሚመጣው ተስፋን ተቋዳሽ ሆነ ሁሉን ምስጢር አይተህ እንኳን በስከ መጨረሻ የሚጸና ይድናል ይላልና ካልጸና ድነትን ልታጣ ትችላለህ። ይሄ መጽሐፍ ቅዱስ ነው የሚናገረው በድህነት ዙሪያ ስንመጣ። ስለዚህ አንድ ሰው ድኗል። አዎ ሚድነው እንዴት ነው? ድኖ ከዳነ በኋላ በምግባር ክርስትናው ሊገልጥ ይገባል። አዎ በደንብ ለምን? ክርስቶስ ራሱ ስላዘዘ። ምን ይላል? የዮሐንስ ወንጌል ምዕራፍ 15 ከቁጥር 9 ላይ ቀጥታ አይታችሁ ስትመለከቱ ትእዛዜን ፈጽሙ እኔም በእናንተ እኖር እናንተም በእኔ ትኖሩ ዘንድ ይላል። ትእዛዜን ፈጽሙ ማን ነው? ክርስቶስ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 15 ከቁጥር 14 ላይ አንዴ ቃል ሰሙ። ይህን ቀጥታ የክርስቶስ ትእዛዙ ምንድነው ብለን ስንመጣ እዚህ ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው ካለ በኋላ ቁጥር 2 ላይ
በእኔ ያለ ነው የሚለው በክርስቶስ አለ በእርሱ ሆኖ ፍሬን የማያፈራ ቢኖር ይቆረጣል ይላል። ምንድነው የሚለው? ይሄን መጽሐፍ ቅዱስ ነው የሚናገረው። ኦኬ እንምጣ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት ልንገለጥ ይገባናልና። መልካም አደረክ ክፉ እያንዳንዱ በክርስቶስ የፍርድ ወንበር ፊት ልትገለጥ ይገባሃል። ለምን? ለፍርድ ትቆማለህ። በክርስቶስ ፊት ለፍርድ ትቆማለህ። ለዛም እኮ ነው ራሱ በማቴዎስ ወንጌል ምዕራፍ 7 ቁጥር 19 ላይ ራሱ መድኃኒታችን ኢየሱስ ክርስቶስ መልካም ፍሬ የማያረግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ቢለው። ወዳጄ መልካም ፍሬም ካላደረክ ከክርስቶስ ጋር አላይን አድርጌያለሁ አታች አድርጌያለሁ ብለህ እንደፈለክ ሆናለሁ ብትል ተቆርጠህ ትጣላለህ። ፍሬ ልታፈራ ግድ ይልሃል። መልካም ፍሬን ካላፈራ ትቆርጣለህ፣ ወደ እሳትም ትጣላለህ። መጽሐፍ ቅዱስ ነው የሚለው። ኦኬ በክርስቶስ ፊት ስንገለጥ ምንድነው የምንጠየቀው? በክርስቶስ የማቴዎስ ወንጌል ምዕራፍ 5 ቁጥር 31 ጀምሮ እንመለከታለን። በግና ፍየሉን አሕዛብ የሚላቸው በእንግሊዝኛው ኔሽን ይለዋልና ኔሽን ማለት ህዝብ ማለት ነው። በጣም እንድታስተውል ምን ይላል? ሲለያቸው በቀኝና በግራ በቀኝ በኩል ያሉትን እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ጨረስኩ። ሰማያትና በምድር ያሉት ሁሉ በውድም በግድም ለእርሱ የታዘዙ ወደ እርሱም የሚመለሱ ሲሆን ከአሃዲዎች ከአላህ ሃይማኖት ሌላን ይፈልጋሉን ይላል። የታዘዙ የሚለው ቃል እዚህ ጋር የተቀመጠው አስለመ የሚለው አረበኛ ቃል ነው። አስለመ ማለት ደግሞ ሙስሊም የሚለውን ስርወ ግንዱ የቃሉ ሙስሊም የሚለው ነው ማለት ነው። ስለዚህ ሙስሊም ማለት አንዱን አምላክ በብቸኝነት ማምለክ ከሆነ ፀሐይና ጨረቃ ራሱ ምንድናቸው? ሙስሊም ናቸው። ለምን ከተባለ አላህ ላስቀመጠው ለተፈጥሮ ህግ ተገዥዎች ናቸው። ፀሐይ በምስራቅ ትወጣለች፣ በምዕራብ ትገባለች። አላህ ላስቀመጠላት ህግ ታዛዥ ናት። አይ አልሰማህም ብላ በደቡብ ስትወጣ አላየንም፣ ወይም በሌላ አቅጣጫ ስትወጣ አላየንም። ስለዚህ አላህ ላስቀመጠው ህግ ተገዥዎች ናቸው ማለት ነው። ጥሩ። ጅኖችስ ምን ነበሩ ስንል ከሰው በፊት የነበሩት ከእሳት የተፈጠሩት ምንድናቸው ስንል ሙስሊም ናቸው። ለአላህ ታዛዦች ናቸው። አልፈጠርም አላለም። ቴዲ ሲፈጠር ሙስሊም ነው። አልወለድም አላለም። አላህ ላስቀመጠለት ህግ ወዶም ይሁን ተገዶ ተፈጥሯል። አልፈጠርም ብሎ ወደኋላ አልቀረም። ጥሩ። ስለዚህ ሁሉም ነገር ሲፈጠር ፍጡር የተባለ በሙሉ ምንድነው? ሙስሊም ነው፣ ታዛዥ ነው። ከዚያ በኋላ ግን የሰው ልጅና ጅኖች ነፃ ምርጫ ስላላቸው ነፃ ምርጫቸውን ተጠቅመው ሙስሊም ታዛዥ አድርጎ የፈጠራቸውን በራሳቸው ኃላፊነትና ግን የፈለገ ይክዳል፣ የፈለገ ያምናል። ጥሩ። ይሄ ሆኖ ሳለ በዚህ ሁኔታ ላይ ተፈጥረን የመጀመሪያው ሰው አዳም ምን ነበረ? ሙስሊም ነበረ ብያለሁኝ። ለዚህም መረጃ ልስጥ። ኦኬ። በተጨማሪም ነቢያቶች በሙሉ ሙስሊሞች ነበሩ። አዳም ምዕራፍ 2 ቁጥር 37 ላይ አዳምም ከጌታው ቃላትን ተቀበለ፣ በእርሱም ላይ ጌታው ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነውና አለ። አዳም ጥፋት አጠፋ።